በጥምቀት ደግሞ ያመነ የተጠመቀ ይድናል ነው ያለው። አንድ ሰው ካልተጠመቀ እምነቱ ብቻ እንደማያድነው ይናገራል። ያመነ የተጠመቀ ነው የሚለው። እንደገና ደግሞ በጥምቀት ሁለተኛ ያልተወለደ ወደ እግዚአብሔር መንግሥት አይገባም ነው የሚለው ቃሉ። ጥምቀትን ደግሞ ሁለተኛ ልደት ነው የሚለው ቃሉ። ስለዚህ እነዚህ ሕፃናት ሳንጠመቅ ሳናምን ሳንጠመቅ የወላጆቻችን እምነት የኛ ነው። የአብርሃም እምነት የልጆቹ እንደነበረ ሁሉ እነሱ ኃላፊነቱን ወስደው እስከመጡ ድረስ ይጠመቁልን ብለው እስከመጡ ድረስ መከልከል አንችልም። ምክንያቱም በጌታ ጉባኤ ማቴዎስ 19 ላይ እናቶች እኛ ብቻ እየተባረክን እኛ ብቻ ጸጋ በረከቱን እያገኘን ለምን ብለው ልጆቻቸውም እንዲባረኩላቸው ይዘው ወደ ጌታ ጉባኤ በሄዱ ጊዜ ሐዋርያት ከልክለው ነበር። ይጮሃሉ፣ ይንጫጫሉ፣ ይረብሻሉ፣ ቃሉን አይሰሙም፣ ሰምተው አያምኑም፣ አምነው አይጠመቁም። ምን ያደርጋሉ? መልሱ አሉ ይላል ማቴዎስ 19። ጌታ ግን ኢትክልዎሙ ለሕፃናት ይምጽዋቤ እስመ ለዘከመ እሉ ይእቲ መንግሥተ ሰማያት ነው ያለላቸው። መንግሥተ ሰማያት የተባልኩ እኔ እንደነሱ ላሉ ነኝ ነው። መንግሥተ ሰማያት ማለት ራሱ ኢየሱስ ክርስቶስ ስለሆነ መንግሥተ ሰማያትን አሳየንና ይበቃናል አሉ። መንግሥተ ሰማያትስ ነያ ማእከሌክሙ፣ መንግሥተ ሰማያት የተባልኩ እኔ በመካከላችሁ ነኝ። እንደገና የሚቀጥለውም ለዘላለም የምንወርሰውም የእግዚአብሔር መንግሥት እሱም መንግሥተ ሰማያት ነው። ሌላው የመንግሥተ ሰማያት ምሳሌ ዋናውም ቤተ ክርስቲያን ናት። ስለዚህ መንግሥተ ሰማያት የተባልኩ እኔ ለነሱ ነኝ። እኔ ለሰዎች የምገኝበት ጥምቀትም ለነሱ ነው። እኔ ከሰዎች ጋር ሰዎችን ሁለተኛ የሚወልድበት ብቻ መንግሥተ ሰማያት እንደነሱ ላሉ ናት፣ እንደነዚህ ላሉ ናት በማለት ፈቅዶላቸዋል። ስለዚህ እጁን ጭኖ ባረካቸው ነው የሚለው። በረከቱን አባክኗል ማለት ነው። ማቴዎስ 8፣ ማቴዎስ 15፣ ማቴዎስ 17 የተለያዩ ሕፃናት በተለያየ በሽታ ተይዘው ሲኖሩ ወላጆቻቸው ናቸው ያመኑ። ወላጆች አምነው ልጆቻችን እባክህ ልጄን ፈውስልኝ አለች። ልጄን ፈውስልኝ አለው። ተጠየቀ። በወላጆች እምነት ልጆችን ፈወሰ። ከደዌ ሥጋ ገላገለ። ከደዌ ሥጋ በወላጆች እምነት ልጆችን ካዳነ ከደዌ ነፍስ በወላጆች እምነት ልጆችን የማያድንበት ሕፃናትን የማያድንበት ምክንያት ምን አለ? እንዲያውም እየታቀፈ ተመልሳችሁ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም ነው። ስለዚህ በዚህ መሰረት በቀኖና ቤተ ክርስቲያን ተወስኖልን በ40 በ80 እንጠመቃለን።